በራስ መተማመን የሌለው ሰው ምንም ነገር ማድረግ አይችልም። የሰዎችን አይን የሚሸሽ ሰው ወይ ፈሪ የሆነ ሰው ነው ወይ ውሸታም የሆነ ሰው ነው፣ በራስ መተማመን የሌለው ሰው ነው ማለት ነው። ትምህርት ሊማር ይችላል፣ ዲግሪዎች ሊኖሩት ይችላሉ። በራስ መተማመን የማይነካው የህይወታችን መስከረም ነው። አብዛኞቻችን እነዚህን ሁሉ ችግሮች እያስተናገድን በራስ መተማመን ስለሌለን ብቻ ከችግሩ ጋር አብረን እንኖራለን። እውነት ለመናገር የጎደለን ነገር ተሰጥኦ ወይም እድል ሳይሆን በራስ መተማመን ነው። በራስ መተማመን ትላልቅ እርምጃዎችን እንድንወስድ የሚረዳን እጅግ አስፈላጊ ኃይል ነው። መናገር ያለብንን ለመናገር፣ የሚገባንን ለመጠየቅ፣ ወደ ኋላ የሚጎትቱ ነገሮችን ለመተውና በእውነት ትክክል የሚመስል ህይወትን ለመኖር በራስ መተማመን ያስፈልገናል። ብዙ ሰዎች የማይረዱት ነገር በራስ መተማመን ስንወለድ ጀምሮ የተሰጠን ወይም የተነፈገን ነገር ይመስላቸዋል። ነገር ግን አንዳንድ ሰዎች ብቻ ያላቸው ልዩ ስጦታ ሳይሆን እንደ ማንኛውም ክህሎት በጊዜ ሂደት ልንማረውና ልናሻሽለው የምንችለው ስኪል ነው። ምናልባት በራስ የመተማመን ስሜታችሁ እየቀነሰና ህይወታችሁ ላይ አሉታዊ ተጽዕኖ እያሳደረባችሁ የተቸገራችሁ ሰዎች እነዚህን 5 ነገሮች ቀን በቀን በመተግበር ራሳችሁ ላይ በእርግጠኝነት ለውጥ ማምጣት ትችላላችሁ። የመጀመሪያው አዎንታዊ የሆነ ከራስ ጋር ንግግር መለማመድ። በራስ መተማመንን ማግኘት ወይም መላበስ የሚጀምረው ከጅም ውስጥ፣ በስራ ቦታ ወይም በትልቅ መድረክ ላይ አይደለም። የሚጀምረው በአንድ ቀላል ቦታ ነው። ያም በራሳችን አእምሮ ውስጥ ነው። ምናልባት ትኩረት ላናደርግበት እንችላለን እንጂ በሚያስደንቅ ሁኔታ ቀኑን ሙሉ ከራሳችን ጋር ስንነጋገር ነው የምንውለው። እኔ ጥሩ አይደለሁም፣ ይህን ማድረግ አልችልም፣ ወይም ሰዎች ይፈርዱብኛል፣ ሰዎች ምን ይሉኛል የሚሉ ነገሮችን የሚናገረው የውስጣችን ድምፅ ከምታስቡት በላይ እጅግ አደገኛ ነው። አእምሮአችን ሁሉንም ነገር ይሰማል። እናም ቀስ በቀስ እነዚያ ቃላቶች ራሳችንን የምንመለከትበትንና በውጭው ዓለም የምንታይበትን ማንነት ይቀርጻሉ። ይኸውላችሁ፣ አብዛኞቻችን ለሌላ ሰው ወይም ለምንወደው ሰው መናገር የሚደብረን ነገር ለራሳችን ግን ቀለል አድርገን እንነግረዋለን። ይህንን አስቡት እስኪ። ክብደት ለመቀነስ እየሞከራችሁ ነው ብለን እናስብ እስኪ። መስታወት ውስጥ ራሳችሁን እየተመለከታችሁ እንዴት ትላላችሁ? በጣም ወፍራም ነኝ፣ ከዚህ በኋላ በታምር ልቀንስ አልችልም፣ እንዴት ነው ትዕግስት ኖሮኝ ለ6 ወር ወይም ከዛ በላይ ስፖርት መስራት የምችለው እያልን ለራሳችን መጥፎ ነገር እንነግረዋለን። ነገር ግን ራሱን በስፖርት ለመቀየር እያሰበ ላለ አንድ የቅርብ ጓደኛችሁ ወይም ለምትወዱት ሰው እነዚያን ቃላት በዛ መንገድ ትነግሩታላችሁ? በእርግጠኝነት አትነግሩትም። በአንጻሩ እንደውም የተቻለውን እያደረገ እንደሆነና መበርታት እንዳለበት ትነግሩታላችሁ። ታዲያ ራሳችንን በዚህ ልክ ማወር ለምን ቀላል ሆነ? አዎንታዊ የራስ ንግግር ማለት ራስን መዋሸት ወይም ሁሉንም ነገር ፍጹም ነው ብሎ ማስመሰል አይደለም። ይልቁንም ራሳችንን በትክክል ለማሳደግ በሚረዳን መንገድ ደግና ታማኝ መሆንን መምረጥ ማለት ነው። ሁልጊዜ ነገሮችን አበላሻለሁ፣ አይሳኩልኝም፣ በፍጹም ለዛ ነገር ብቁ አይደለሁም ከማለት ይልቅ ስህተቶችን ሰርቻለሁ ግን እየተማርኩና እየተሻሻልኩ ነው ብንል ለራሳችን በራስ የመተማመን አቅምን እየሰጠነው እንሄዳለን ማለት ነው። ሁልጊዜ ከውስጣችን የሚመጡ ሐሳቦችን ማስተዋል ይኖርብናል። ለራሳችን ትችት መናገር ስናስብ ቆም ብለን ይህንን ለምወደው ሰው እናገረው ነበር ብለን ራሳችን መጠየቃለን። ከዛም በኋላ ያሰብነውን ትችት አዎንታዊ ወደሆነ የራስ ንግግር እንቀይረዋለን ማለት ነው። ይህ ትንሽ ነገር ሊመስል ይችላል፣ ነገር ግን በድግግሞሽ ከተገበርነው ከጊዜ በኋላ ይህ ልማድ አእምሯችሁን እንደገና በመቅረጽ እውነተኛና ዘላቂ በራስ መተማመንን ራሳችን ላይ መገንባት እንችላለን። ሁለተኛው መንገድ ሐሳባችንን ወደ ተግባር መቀየር። እውነቱን ለመናገር በራስ መተማመን የሚመጣው በአዎንታዊ ሐሳቦች ወይም በመስታወት ፊት ጥሩ ነገሮችን በመናገር ብቻ አይደለም። ያ ጥሩ ጅምር ቢሆንም እውነተኛና ዘላቂ በራስ መተማመን የሚገኘው ለራሳችን የገባነውን ቃል ስንፈጽም ብቻ ነው። ለራሳችን የገባነውን ቃል በጠበቅን ቁጥር ምንም ያህል ትንሽ ቢሆንም ራሳችንን በተለየ መንገድ ማየት እንጀምራለን። እኔ መታመን እችላለሁ ብለን ማመን እንጀምራለን። ይህ እምነት ደግሞ የእውነተኛ በራስ መተማመን መሰረት ነው። ለምሳሌ አንድ ቀላል ነገር እንውሰድ። ነገ በጠዋት ተነስታችሁ ለመሮጥ አቀዳችሁ። ከዚያም ሌላ ማንም ሰው ሳይጎተጉታችሁ በጠዋት ተነስታችሁ ብታደርጉት ወደ ተግባር መቀየር ማለት ይሄ ነው። ይኸውላችሁ፣ ምናልባት ቃላችንን ጠብቀን ወደ ተግባር ስንገባ ምቾት ላይሰማን ቢችልም እንኳን የማድረግ ውሳኔ በውስጣችን በትንሹ መገንባት እንጀምራለን። የመሮጥ ሙዳችሁ እስኪመጣ አልጠበቃችሁም። ምንም አይነት ሞቲቬሽን አላስፈልጋችሁም። እርምጃ የወሰዳችሁት ለራሳችሁ ቃል ስለገባችሁ ብቻ ነው። እናም በተደጋጋሚ እንደዚህ አይነት ዲሲፕሊን ስትተገብሩ ብሬናችሁ እንደገና መስተካከል ይጀምራል ማለት ነው። የማድረግ ችሎታ እንዳላችሁ ወጥነት ያለው ወይም ኮንሲስተንትሊ ራሳችሁን ትሬን እያደረጋችሁት እንደሆነ ትረዳላችሁ ማለት ነው። የማይንድሴት አሰልጣኝ ጂም ፎርቲን ይህንን በሚገባ የሚገልጽ አንድ ጠቃሚ አባባል አለው።
ለራስ ታማኝ መሆን ወይም ሰልፍ ኢንቴግሪቲ ማለት ጥሩ ስሜት ላይ ባትሆንም እንኳ ለመስራት ያሰብከውን ነገር ወደ ተግባር መቀየር ማለት ነው ይላል። ይህን ማድረግ ስትጀምሩ የሚሞክር ሰው ከመባል ይልቅ የሚያከናውን ሰው ትሆናላችሁ ማለት ነው። እናም እውነቱ ይሄው ነው። በራስ መተማመን የሚመጣው ከነዚህ ድሎች በኋላ ነው። እርምጃ በወሰዳችሁ ቁጥር አእምሯችሁ እነሆ አደረግኩት፣ ራሴን መታመን እችላለሁ የሚለውን መልእክት መልመድ ይጀምራል። እናም ብዙ ድሎችን በሰበሰባችሁ ቁጥር የበለጠ ጠንካራና የማይቆም በራስ መተማመን ስሜት እየተሰማችሁ ይሄዳል ማለት ነው። ስለዚህ እርምጃ ከመውሰዳችሁ በፊት የግድ በራስ መተማመን እንዲሰማችሁ በፍጹም አትጠብቁ። ምክንያቱም ትንሽ ቢሆንም እርምጃ መውሰድ ስትጀምሩ በራስ መተማመን የሚባለው ስሜት በራሱ ጊዜ ይከተላችኋል። አዲስ ፕሮጀክት ማስጀመር፣ ጂም መሄድ፣ አስቸጋሪ ውሳኔ ማድረግ ወይም በቀን ጥቂት ገጾችን ማንበብ የመሳሰሉትን ነገሮች ሊሆን ይችላል። ብቻ ማንኛውንም ለመስራት ያቀዳችሁትን ነገር ቃላችሁን በመጠበቅ ወደ ተግባር ቀይሩት። ከዚያ በኋላ ሳታስቡት በራሱ የሚተማመን ሰው ሆናችሁ ራሳችሁን ታገኙታላችሁ ማለት ነው። ሶስተኛው ጠቃሚ መንገድ በራስ መተማመንን በአእምሮ ምስል መገንባት ነው። ስኬታማ ሰዎች የምንላቸው እንደ ኦሎምፒክ ላይ የሚወዳደሩ አትሌቶች፣ ከፍተኛ የቢዝነስ ኃላፊዎች እና ሌሎችም ሁልጊዜ የሚጠቀሙበት አንድ ትልቅ መሳሪያ አለ። ይህም ወደ የትኛውም ስራ ከመግባት በፊት አእምሮን ማለማመድ። እነዚህ ሰዎች አካላቸውን ብቻ ሳይሆን በእውነተኛ ህይወታቸው ውስጥ ትልቅ ነገር ከማድረጋቸው በፊት በመጀመሪያ በአእምሯቸው ውስጥ ያንን ነገር እንዴት ማድረግ እንዳለባቸው ከመጀመሪያ አንስቶ እስከ መጨረሻ ድረስ አንድ በአንድ በግልጽ ይስሉታል። ይህ ምስልን በአእምሮ መፍጠር ወይም ቪዥዋላይዜሽን ይባላል። እናም በራስ መተማመንን ለመገንባት የተሻሉ ከሚባሉት መንገዶች ውስጥ አንዱ ነው። እዚህ ጋር እስኪ አንድ ምሳሌ እናንሳ። ራሳችሁን በሐሳብ የሆነ ቦታ ላይ አስቀምጣችሁት ከዚያም ሰውነታችሁ የሆነ ነገር ሪያክት ሲያደርግ አጋጥሟችሁ ያውቅም? በሐሳባችሁ በሰዎች ፊት እየተናገራችሁ እንደሆነ ታስቡና ብቻችሁን በድንገት ፍርሃት ሲሰማችሁ እንዲሁም ልባችሁ በፍጥነት መምታት ሲጀምር፣ ይህ የሚሆነው አእምሯችሁ ውስጥ በግልጽ በምትሞግቱት ሐሳብና ኢን ሪያሊቲ በሚፈጠረው ነገር መካከል ያለውን ልዩነት መለየት ስለማይችል ነው። ለዚያም ነው ምስልን በአእምሮ መፍጠር ሰልፍ ኮንፊደንስን ለማምጣት ውጤታማ የሚሆነው። አይናችሁን በመጨፈን ራሳችሁን ጠንካራ፣ በራስ የመተማመን ስሜት ያለውና ነገሮችን የሚቆጣጠር ሰው አድርጋችሁ ስታስቡ አእምሯችሁ ያንን የእናንተን ሐሳብ እውነተኛ እንደሆነ አድርጎ ማመን ይጀምራል። እናም ቀስ በቀስ ሐሳቦቻችሁ፣ ድርጊቶቻችሁና የሰውነታችሁ ቋንቋ መለወጥ ይጀምራሉ። ዕውቁ ደራሲ ናፖሊዮን ሂል እንደተናገረው አእምሮ ሊያስበውና ሊያምነው የሚችለውን ነገር ሊያሳካው ይችላል ይላል። አሁን እስኪ የሆነ ሚቲንግ ላይ የምታቀርቡት ነገር አለ ብለን እናስብ። ወደ ሚቲንጉ ከመሄዳችሁ በፊት ራሳችሁን ድምጽ የሌለበት ጸጥ ያለ ቦታ ታደርጉና ዘና ብላችሁ ትንሽ ደቂቃዎች በመውሰድ ወደ አዳራሹ እንዴት እንደምትገቡ፣ ከዛም ቀጥ ብላችሁ ቆማችሁ የተረጋጋና ጥሩ ስሜት እየተሰማችሁ በግልጽ ስትናገሩ፣ አይን ላይን ስትተያዩና ሌሎች ጸጥ ብለው ሲያዳምጧችሁ እንዲሁም ሲስቁ፣ በመጨረሻም በአክብሮት ሲያጨበጭቡላችሁ ቪዥዋላይዝ ማድረግ አለባችሁ። በድግግሞሽ ይህን ባደረጋችሁ ቁጥር አይምሯችሁ እውነት እንደሆነ ማመን ይጀምራል። ከዚያም ሰውነታችሁና አይምሯችሁ በእውነተኛው ህይወት ውስጥ በዚያ መንገድ መስራት ይጀምራሉ ማለት ነው። በራስ መተማመንን ለማምጣት ከሚረዱን ነገሮች ውስጥ አራተኛው ሌሎቹን ለመርዳት ፈቃደኛ መሆን ነው። አንዳንድ ጊዜ ስራችንን እየሰራን ባለንበት ሰዓት ድንገት በራስ መተማመናችንን ልናጣው እንችላለን። ጉልበታችን ይቀንሳል። ራሳችንን መጠራጠር እንጀምራለን። ምንድነው የሆንኩት? በፊት የተሻልኩ ነበርኩ፣ አሁን ግን ምን እንደነካኝ አላውቅም ልንል እንችላለን። በእንደዚህ አይነት ጊዜያት መጥፎ በሆነው በራሳችን አስተሳሰብ ውስጥ እንጣበቃለን። የጎደለብንን ወይም ያልሰራነውን ነገር ብቻ ነው የምናስበው። በእንደዚህ አይነት ጊዜያት ውስጥ ያለንን ነገር ለሌሎች ለመስጠት ፈቃደኛ መሆን ከዛ ችግር ኤል እንድናደርግ ይረዳናል። ነገሩ እንግዳ ሊመስል ይችላል፣ ግን በትክክል ይሰራል። በራስ መተማመናችሁ ደካማ ሆኖ ከተሰማችሁ ያንን መልሳችሁ ለማግኘት ፈጣኑ መንገድ ያላችሁን ነገር ለሌላ ሰው ማጋራት ጥሩ ነው። ለምሳሌ የተለየ ልምድ ወይም ክህሎት ሊኖራችሁ ይችላል። ያንን በድጋፍ መልክ እናንተ ቀድሞ በነበራችሁበት ቦታ ወይም ስሜት ውስጥ ለሚገኙ ሰዎች መስጠት ወይም ማገዝ። ይህንን እንመልከት እስኪ። አንድ ሰው በሽያጭ ወይም በሴልስ ጎበዝ ነው እንበል። ብዙ ትላልቅ ስምምነቶችን አድርጎ ያውቃል። በአጠቃላይ የሚሰራውን ነገር በደንብ ያውቃል። ነገር ግን ከረንትሊ በራስ መተማመኑ ቀንሶ በተቀዛቀዘ ሁኔታ ውስጥ ነው የሚገኘው። ያ ሰው በዚህ ሁኔታ ውስጥ የሚገኝ ከሆነ ብቻውን ቁጭ ብሎ ከመተከዝና ከመጠን በላይ ከማሰብ ይልቅ በዚያ የሥራ መስክ ውስጥ የሚገኝ አዲስ ሰው ፈልጎ ምናልባት ጀማሪ የሥራ ባልደረባ ወይም ተማሪ ሊሆን ይችላል። ለዛ ሰው ስለ ስራው የሚያውቀውን ነገር ሁሉ ማስተማር ቢችል፣ ያሳለፋቸውን ታሪኮች፣ ስኬቶችን ብቻ ሳይሆን ትግሎቹንም ጭምር ሼር ቢያደርገው፣ በዚህ መንገድ ሼር ማድረግ ሲጀምር የራሱን ጥንካሬ ማስታወስ ይጀምራል ማለት ነው።
እስካሁን ከምን ተነስቶ የት እንደደረሰ ማየት ይጀምራል። በመጨረሻም በራስ መተማመኑ ቀስ በቀስ ሲመለስ ይሰማዋል ማለት ነው። ይህ መንገድ ለስራ ወይም ለክህሎት ብቻ አይደለም፣ በሁሉም የህይወት ዘርፍ ይሰራል። በማህበረሰብ ውስጥ አይናፋርነት ወይም በራስ አለመተማመን ከሰማችሁ ሌላ ሰው ምቾት እንዲሰማው ማድረግ ወይም መርዳት። የተጨናነቀ ስሜት ከተሰማችሁ በተመሳሳይ ስሜት ውስጥ እየታገለ ያለን ሌላ ሰው መጠየቅ ወይም ማማከር አስፈላጊ ነው። አምስተኛውና የመጨረሻው መንገድ በፍርሃት ውስጥም ቢሆን ማድረግ። እውነተኛውን ነገር እንነጋገር ከተባለ ፍርሃት ፈጽሞ ሊጠፋ የማይችል አንዱ የህይወት ክፍል ነው። መጠኑ ይለያይ እንጂ በእያንዳንዱ እንቅስቃሴያችን ውስጥ የሚኖርና እስከ መጨረሻው ልናስወግደው የማንችለው ነገር ነው። እጅግ በጣም በራሳቸው የሚተማመኑ ሰዎችም እንኳን እንደ ታዋቂ አትሌቶች፣ ታላላቅ ሞቲቬሽን ተናጋሪዎች ወይም ስኬታማ የንግድ ባለቤቶች ወዘተ አሁንም ፍርሃት ይሰማቸዋል። ነገር ግን ከነዚህ አይነት ሰዎች ጋር ልዩነታችን ግልጽ ነው። እነሱ ይፈራሉ፣ ግን እየፈሩም ቢሆን ማድረግ ያለባቸውን ነገር ያደርጉታል። እስኪ ላፍታ ያህል የሆነ ቀን ላይ በፍርሃት የተጨናነቅንባትን ቀን እናስታውስ። ምናልባት በሰዎች ፊት መናገር ያስፈራችሁ ጊዜ፣ ለስራ ቃለ መጠይቅ ስትሄዱ ወይም አስቸጋሪ የሥራ ውይይት ስታደርጉ ሊሆን ይችላል። የልብ ትርታችሁ በፍጥነት እየመታ እጃችሁ ላበላብ ሲሆን እየተጠራጠራችሁ ካፋችሁ ቃል ስታወጡ ነበር። ግን እንደዛም ሆኖ ሁሉንም ነገር አድርጋችሁ ጨርሳችሁታል። ሁሉም ነገር ከተጠናቀቀ በኋላ ስታስቡት ለዛ ነገር በዛ ልክ በመፍራታችሁ ያስገርማችኋል፣ እንዲሁም ሊያስቃችሁም ይችላል። ከዛ በኋላ ግን የድልና በራስ መተማመን ስሜት ይሰማችኋል። ይህ የፍርሃት ተፈጥሯዊ ምስጢር ነው። ብዙውን ጊዜ ፍርሃት አዲስ ነገር ልናደርግ ስንል ይመጣል። ከኮምፎርት ዞን የሚያስወጣን ነገር ነው። ይህ ተፈጥሯዊና የተለመደ ነው። ማንም ሰው ደካማ ስለሆነ አይደለም የሚፈራው። ነገር ግን አዲስ ነገር በመሞከር ላይ ከሆነና ወደ ከፍታ እየተጓዘ ከሆነ ፍርሃት የማይቀር ነገር ነው። ግን ፍርሃቴ እስከሚጠፋ ምንም ነገር አልጀምርም የሚል ከሆነ አንድ ሰው በፍጹም ወደፊት ሊራመድ አይችልም። በራስ መተማመን ከድርጊት በፊት ሊመጣ አይችልም፣ ከዚያ በኋላ ነው የሚመጣው። እርምጃ ስትወስዱ ምንም እንኳን የፍርሃት ስሜት ቢኖርም በራስ የመተማመን ባህሪያችሁን መገንባት ትጀምራላችሁ። ስለዚህ በሚቀጥለው ቀን ፍርሃት በጆሮአችሁ ውስጥ ሲያንሾካችሁ ዝግጁ እንዳልሆናችሁ፣ ጥሩ እንዳልሆናችሁ ወይም ብልህ እንዳልሆናችሁ ሊነግራችሁ ሲሞክር በድርጊት መልሱለት። ፍጹም ላትሆኑ ትችላላችሁ፣ ግን በትንሹም ቢሆን ድፍረታችሁን ማሳየት አለባችሁ። ምክንያቱም ድፍረት ማለት አትፈሩም ማለት አይደለም፣ ይልቁንም እየፈራችሁም ቢሆን እርምጃ መውሰድ ማለት እንጂ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ይጠብቁ።